አርዕስተ ዜና። ራሱን የአማራ ህዝብ ነጻ አውጪ ብሎ የሚጠራው ፋኖ የተባለ ኃይል ጽምዶን በመቀላቀልና ባለመቀላቀል ረገድ የነበረውን ክፍተት ማስፋቱ ተሰማም። በአማራ ክልል በርካታ ሆስፒታሎች ለጤና ባለሙያዎች የሚከፈሉ የትርፍ ሰዓት ክፍያዎች መቆማቸውን ተከትሎ የፍትህ ጥያቄዎች እየተነሱ መሆኑ ተገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ራሱን የአማራ ህዝብ ነጻ አውጪ ብሎ የሚጠራው ፋኖ የተባለ ኃይል ጽምዶን በመቀላቀልና ባለመቀላቀል ረገድ የነበረውን ክፍተት ማስፋቱ ተሰማም። የብልጽግናው መንግስት ፈጥሮ ከተጠቀመው በኋላ ጫካ አስገብቶ አዲስ የአማራ ነጻ አውጪ ያደረገውና በአማራ ብልጽግና ሙሉ በሙሉ የሚደገፈው ፋኖ የተባለ ታጣቂም ጽምዶን በመቀላቀልና ባለመቀላቀል ሌላ ትልቅ ስንጥቅ ፈጥሯል ተብሏል። በነ ዘመነ ካሴ፣ በነ ብርጋዴር ጄኔራል ተፈራ ማሞና በነ ምሬ ወዳጆ የሚመራው የፋኖ ታጣቂም ኦህዴድ መራሹን ብልጽግና በመደምሰስ 4 ኪሎ ላይ ለመንገስ ከኤርትራና ከትግራይ ኃይሎች ጋር አብሮ ለመስራት ተስማምቷል በሚል በፋርጣው የጥቅም ቡድን የሚዘወረው የጎንደር ፋኖ የተባለው ኃይል ተቃውሞን እያሰማ ይገኛል። የጎንደር ፋኖ መሪ ናቸው የሚባሉ አንዳንድ ግለሰቦች በማህበራዊ ሚዲያ እየወጡ ከህወሓት ጋር የተባበሩ ሁሉ የአማራ ጠላት ናቸው በሚል በይፋ እያወገዙ መሆናቸው ተሰምቷል። ትግራይን እንጨብጣታለን በሚል የሚታወቁትና ዛሬ ላይ የሚርመሰመሰው ፋኖ የተባለ ታጣቂ ሳይፈጠር ጀምረው የወያኔን ስርዓት በሽፍትነት ሲቃወሙት የኖሩት አቶ መሳፍንት ተስፉም ድርቡሽ ሲሉ ከሚጠሩት የህወሓት ቡድን ጋር የተባበረውን የፋኖ ቡድን እንደሚያወግዙ ገልጸዋል። በተመሳሳይ የፋርጣው ማህበር ጥቅም አስጠባቂ የሆነውን የፋኖ ክፍል የሚመራው ደረጀ በላይ የተባለ ግለሰብ በበኩሉም የጽምዶውን ቡድን በጠላትነት የፈረጀ ሲሆን በአንዳንድ የማህበራዊ ሚዲያ አርበኞች ሙገሳና ውዳሴ አስገኝቶለታል። የሁለቱም ቡድን ልዩነት በተመለከተ አስተያየት የሚሰጡ የፖለቲካ ምሁራን ልዩነታቸው የዓላማ ልዩነት በመሆኑ እነዚህ ሁለት የፋኖ ታጣቂዎች ወደ አንድ መጥተው በጋራ መታገል አይችሉም ብለዋል። አስተያየት ሰጪዎች አክለው በፋርጣው የጥቅም ማህበር የሚመራው የጎንደር ፋኖ የተባለው ቡድን ዋና ዓላማው በጎንደር አካባቢ ያለውን የበላይነት አስጠብቆ በመዝለቅ ከወልቃይት የዘረፈውን መሬትና ንብረት አስጠብቆ መዝለቅ በመሆኑም በምንም መንገድ ከህወሓት ጋር አብሮ ሊሰራ አይችልም፣ አብሮ ለመስራት የሚሞክርን ሁሉ በጠላትነት ይፈርጃል ሲሉ አብራርተዋል። ከህወሓትና ሌሎች ኃይሎች ጋር በመተባበር ብልጽግናን ከስልጣን በማስወገድ ስልጣንን ተቆጣጥሮ የአማራውን ጥቅም አስከብራለሁ የሚለው ቡድን ደግሞ ከህወሓት ጋር ለመስራት የዘረፈው የወልቃይት መሬትና ንብረትም ስለሌለው ብዙም አይቸገርም ተብሏል። የጎንደሩ ፋኖ የሚመራው ጎንደርን ክልል በማድረግ የሰፈር የጎበዝ አለቃ ሆኖ ለመዝለቅ በሚፈልገው የፋርጣው ጎጠኞች ማህበር በመሆኑ በምንም መንገድ ቢሆን በወልቃይት አይደራደርም የሚሉ ወገኖች በወልቃይት የማይደራደረው ግን የአማራው ጥቅም ይቀራል በሚል ሳይሆን የግልና የሰፈር ጥቅሙ እንዳይነካ በማሰብ ብቻ ነው ሲሉ ገልጸዋል። መሬት ላይ ባሉ ተጨባጭ ማሳያዎች ተመስርተን ስንገመግማቸው ከጽምዶ ማህበር የገቡ የፋኖ ታጣቂዎች ከጎንደር ውጭ ያሉ መሆናቸውን መመልከት ይቻላል ተብሏል። ከዚህ ጋር በተያያዘ በጽምዶ ኃይልና በብልጽግና በኩል የሚጠበቀው ውጊያ ከተጀመረ የጎንደር ፋኖ የተባለው ቡድን ራሱን ለማዳን ሲል ከብልጽግና መንግስት ጎን መሰለፉ አይቀርም ሲሉ በርካቶች ግምታቸውን አስቀምጠዋል። ከዚህ በተጨማሪ የጎንደር ፋኖ የሚባለው ኃይል በተለያዩ አደረጃጀቶች እየሆነ ከ2009 ዓ.ም ጀምሮ እስከ ትግራይ ጦርነት ድረስ በትግራይ ተወላጆች ላይ ዘግናኝ ግፍ የፈጸመ ኃይል በመሆኑም የህወሓትን እንደገና መምጣት እንደ ትልቅ አደጋ አድርጎ ስለሚመለከተው ነው ጽምዶን የሚጠላው እንጂ ለአማራው ህዝብ ዘላቂ ጥቅም አስቦ አይደለም ተብሏል። በአማራ ክልል በርካታ ሆስፒታሎች ለጤና ባለሙያዎች የሚከፈሉ የትርፍ ሰዓት ክፍያዎች መቆማቸውን ተከትሎ የፍትህ ጥያቄዎች እየተነሱ መሆኑ ተገለጸም። በአንዳንድ ሆስፒታሎችም ጥያቄውን በተደራጀ አግባብ ለሚመለከተው አካል ከማቅረብ አልፎ ሰላማዊ ሰልፎችን እስከ መጥራት የደረሰ ተቃውሞ እየተደረገ መሆኑን ጃኖ ቅማንት ሚዲያ ከመረጃ ምንጮች ማረጋገጥ ችሏል። በቅርብ ዓመታት በተለይም በአብዛኛው ደቡባዊ የሀገሪቱ ክፍሎች በአንዳንድ የኦሮሚያ ክልል አካባቢዎችና በሁሉም የትግራይ ክልል በሚገኙ ሆስፒታሎች ለጤና ባለሙያዎች የሚከፈሉ የትርፍ ሰዓት ክፍያዎችን በተመለከተ በርከት ያሉ ጥያቄዎች ሲነሱ የነበር ሲሆን መንግስትም ዲዩቲ ያልተከፈለንም በሚል ሰልፍ የሚወጡ ሐኪሞችን፣ አስተባባሪዎችንና ይህን ጉዳይ ሚዲያ ላይ የሚያውሉ የማህበራዊ ሚዲያ አንቂዎችን አጀንዳውን በማራገብ ለምን መንግስቴን ታሳጣላችሁ በሚል ከስራ ከማፈናቀል እስከ እስራት የዘለቀ እርምጃዎችን መውሰዱ የሚታወስ ነው። በአማራ ክልል የትርፍ ሰዓት ክፍያን በተመለከተ አደባባይ ወጥተው በሰላማዊ ሰልፍ ጥያቄ ካቀረቡ ሆስፒታሎች መካከል በጎጃም አዲስ ዓለም፣ ደንበጫ፣ ሞጣና ደጀን ከተማ ውስጥ የሚገኙ የጤና ተቋማት በግንባር ቀደምትነት ይጠቀሳሉ። ከላይ የተጠቀሱ የሆስፒታል ሰራተኞችን ጨምሮ በደቡብ ጎንደርና በወሎ የሚገኙ የጤና ባለሙያዎች ኮሚቴ በማቋቋምና ተወካዮችን በመሰየም በዋናነት የትርፍ ሰዓት ክፍያን፣ የዝውውርና የደህንነት ጉዳዮችን በተመለከተ የጤናው ዘርፍ የሚመራበትን ሀገር አቀፍና ዓለም አቀፍ ሕጎችን በመጥቀስ ለክልሉ ጤና ቢሮ፣ ለኢትዮጵያ ጤና ጥበቃ ሚኒስቴር ጽሕፈት ቤት፣ ለዓለም ጤና ድርጅትና ለሌሎች የሚመለከታቸው አካላት የተደራጀ የፍትህ ጥያቄ እያቀረቡ ስለመሆናቸው ጃኖ ቅማንት ሚዲያ ማረጋገጥ ችሏል።
የጤና ባለሙያዎች እንደሚሉት ከሆነ አብዛኛው በአማራ ክልል ውስጥ የሚገኙ ሆስፒታሎች ቢያንስ ከ6 እስከ 9 ወራት ለሙያተኞች መከፈል የነበረበትን የትርፍ ሰዓት ክፍያ እንዳልፈጸሙ ታውቋል። በዚህ ጉዳይ አስተያየት እንዲሰጡን ያነጋገርናቸው ስማቸው እንዳይጠቀስ የፈለጉ አንዳንድ የጤና ባለሙያዎች የትርፍ ሰዓት ክፍያ እንዲፈጸምልን ለሚመለከተው የመንግስት አካል ጥያቄ ስናቀርብ ስድብን ጨምሮ የተለያዩ ማስፈራሪያዎች ይደርሱብናል። ከዛ ለፍ ሲል ደግሞ እንዲህ አይነት የመብት ጥያቄዎችን ያስተባብራሉ የተባሉ ግለሰቦችን ነጥሎ የማሰርና የማንገላታት ተግባር እንደሚፈጸም ተናግረዋል። ባለሙያዎች አክለውም የትርፍ ሰዓት ክፍያን ጨምሮ በጤና ተቋማት ውስጥ የሚነሱ የመልካም አስተዳደር ጥያቄዎች ታፍነው እንዲቀሩም አጥጋቢ ምላሽ እንዳያገኙና ጠንካራ ግለሰቦች ላይ ተናጠላዊ ጥቃት እንዲፈጸም የሚያደርጉ መንግስት ራሱ መድቦ የሚልካቸው ፖለቲከኛ ስራ አስኪያጆች ከጊዜ ወደ ጊዜ እየተበራከቱ መምጣታቸውን አውስተዋል። እንደ አቤቱታ አቅራቢዎች ገለጻ የባለሙያው በጋራ ተደራጅቶ ለመብቱ ያለመታገል ችግር እንዳለ ሆኖም የጤናውን ዘርፍ እንዲመሩ በመንግስት የሚመደቡ ስራ አስኪያጆችና የተቋም አመራሮች ሙያው የሚፈቅደውን አሰራር ወደ ጎን በመተው ለገዢው መንግስት የፖለቲካ ጥቅም ብቻ ተግተው የሚሰሩት ቁጥራቸው የማይናቅ እየሆነ መምጣቱም ታውቋል። በሌላ በኩል ለጤና ባለሙያዎች የሚከፈለው የትርፍ ሰዓት አገልግሎት ክፍያ መቆሙ በአማራ ክልልም ሆነ በሌሎች የሀገሪቱ አካባቢዎች በሚገኙ የጤና ተቋማት ከዚህ በፊት ለታካሚዎች በሚሰጥ አገልግሎት ዙሪያ ሲነሱ የነበሩ በሰዓት ያለማስተናገድ፣ ተገቢውን ሕክምና ያለመስጠት፣ ሙስናና የመሳሰሉ ችግሮች ተባብሰው እንዲቀጥሉ ትልቅ ምክንያት እየሆነ መምጣቱን የሚያሳዩ መረጃዎች ከተለያዩ አቅጣጫዎች ሲሰነዘሩ ይሰማል። አሁን በአማራ ክልል ከ6 እስከ 9 ወራት ገደማ የትርፍ ሰዓት ክፍያ ያልተከፈላቸው የጤና ባለሙያዎች ጥያቄያቸው ከሚመለከተው አካል ተገቢውን ምላሽ እስኪያገኝ ድረስ ከመደበኛ ተግባራቸው ጎን ለጎን ትግላቸውን አጠናክረው እንደሚቀጥሉ ተናግረዋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎች ይህን ይመስሉ ነበር። መልካም ጊዜ ሁላችሁ